ወደ ቀዳሚ ዝርዝር ዜናችን ስንሻገር በክልሉ ያሉ ጸጋዎችን በመጠቀም ዘላቂ ውጤት በማምጣት የህዝቡን የልማት ጥያቄዎች ለመመለስ ሁሉም አመራር በትጋት መስራት እንዳለበት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አሳሰቡ። ባለፉት 90 ቀናት በክልሉ የህዝብ ተጠቃሚነትን ለማረጋገጥ በተሰሩ ስራዎች የተመዘገበው ውጤት የሚበረታታ ነው ያሉት ደግሞ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ናቸው። በደቡብ ኢትዮጵያ ክልል በመንግስትና በፓርቲ ባለፉት 90 ቀናት እቅድ አፈጻጸምና በቀጣይ 90 ቀናት እቅድ ዙሪያ የሚመክር መድረክ በወላይታ ሶዶ ከተማ ተካሂዷል። ዝርዝሩን ሪፖርተራችን መለሰ ወልኮ አሰናድቶታል። ከወራት በፊት የተካሄደውን ሁለተኛውን ሀገራዊ ጉባኤ መነሻ በማድረግ ባለፉት 90 ቀናት ታቅደው በተፈጸሙ ተግባራትና በቀጣይ 90 ቀናት ተፈጻሚ በሚሆኑ እቅዶች ዙሪያ የሚመክር መድረክ የደቡብ ኢትዮጵያ ክልል የአስተዳደርና የፖለቲካ ማዕከል በሆነችው በወላይታ ሶዶ ከተማ ተካሂደዋል። ባለፉት 90 ቀናት የክልሉ አመራር የሚያጋጥሙ ችግሮችን ወደ ድል በመቀየር የተሻለ ውጤት ማስመዝገቡ ተገልጸዋል። ለውጡን ከጀመርን እንደ ሀገር ባለፉት 6-7 ዓመታት እጅግ በጣም ገራሚ የሚባሉ ስኬቶችን ያስመዘገብን ጠንካራ ፓርቲ፣ ጠንካራ መንግስት፣ ጠንካራ ሀገር ብለን ያዝነውን ያነገርነውን ግብ ከማሳካት አኳያ ፈተናዎችን ወደ እድል እየቀየር ማይታመኑ ስኬቶችን ያስመዘገብን ለኛም ትንግርት ሊሆኑ የሚችሉት እጅግ በጣም በርካታ አካላት ከውጭም ከውስጥም ምን አይነት ስራዎች እየተሰሩ ናቸው ብለው የመሰከሩ ስኬቶችን በአመራሩና በአባሉ በደጋፊዎች መስተጋብር በስኬት ጎዳና ላይ እየተጓዝን እንደምንገኝ የሚታወቅ ሀቅ ነው። የህዝብንም ተጠቃሚነት በአንድ ላርጅ የሚያረጋግጡ ስራዎች ስለሆኑ ይህንን ውጤት ስላረጋገጣችሁና በተለይ ደግሞ ሰው ሁሉ ወደ ትራክ እንዲገባ ርብርብ ስላደረጋችሁ ከልብ አመሰግናለሁ ማለት ነው። እየተስተዋለ ያለው የዓለም አቀፍ ነባራዊ ሁኔታና ፈተና እኛንም የሚነካ በመሆኑ ሁኔታዎችን በትክክል ተረድቶ በትኩረት በመስራት የተሻለ ውጤት ማስመዝገብ ይጠበቃል። በክልሉ ያሉ ጸጋዎችን በመጠቀም ዘላቂ ውጤት ማምጣትና ህዝቡን ማስደሰት በቀጣይ 90 ቀናት ከሁሉም አመራር የሚጠበቅ ተግባር መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ አሳስበዋል። የዚህ ምዕራፍ አመራር የኛ ትልቁ ስራችን ያልተረጋጋውን እና መልክ ያልያዘውን ሁኔታ ወደ ስኬት በመቀየር ውጤታችን ዘላቂ ማድረግ ነው ትልቁ ተልዕኳችን። ባለፉት 90 ቀናት በክልሉ የህዝብ ተጠቃሚነትን ለማረጋገጥ በተሰሩ ስራዎች የተመዘገበው ውጤት የሚበረታታ ነው። ይህንን መልካም አፈጻጸም ለማስቀጠልና ተጨማሪ ውጤት ለማስመዝገብ 1,800,000 የፓርቲ አባላትና አመራሮች የተምሳሌትነት ሚና እንዲጫወቱ ጥሪ ያቀረቡት የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ናቸው። የፓርቲ አባላት 1.8 ሚሊዮን አካባቢ ናቸው። እነዚህ በገጠርም በከተማም ያሉ በመንግስትም በፓርቲ ስራ ግንባር ቀደም ከሆኑ በዙሪያቸው ሁለት ሰው እንኳን ቢያፈሩ ወደ 6 ሚሊዮን ሰው ኦልሞስት የክልሉ ህዝብ ያህል ወደ ልማት ተግባር መግባት እንደሚችል ያሳየናል። ስለዚህ የትኩረት ማዕከላችን የርብርብ ማዕከላችን የፓርቲ አባላት ግንባር ቀደም ሆነው የመንግስትና የፓርቲን ስራ እንዲያከናውኑ አመራሩ መስራት እንዳለበት የሚያሳይ ትምህርት ነው የወሰድነው ማለት ነው። ባለፉት 90 ቀናት በፓርቲና በመንግስት በተሰሩ ስራዎች የተሻለ አፈጻጸም መመዝገቡን የጠቆሙት በውይይቱ የተሳተፉ አመራሮች ቀጣይ ህዝብን በማነቃነቅ በክልሉ ያለው ምቹ ሁኔታ በመጠቀም የላቀ ውጤት ለማስመዝገብ እንደሚሰሩ ተናግረዋል። ሌሎችም እንደዚህ ከሌማት ትሩፋት ኢኒሼቲቭ ጋር ከተረጅነት ወደ ምርታማነት ከምንሰራው ስራ ጋር ከውሃ ማሰባሰብ ስራዎች ጋር ከመስኖን ሪሜንቴን አድርጎ ችግሮች ያለባቸው አካባቢዎችን ጠግኖ ችግር ያለባቸው አካባቢዎች ላይ አነስተኛ መስኖዎችን ከማስፋፋት አንፃርም እንደዚሁ በ90 ቀን እቅድ አስፍተን የወሰድንባቸውና ልምድ የወሰድንባቸው አሁን ደግሞ ከፊት ያሉ 90 ቀኖችን አቅደን እንድንሰራ ጉልበት የሚሆኑ ስራዎች የተሰሩበት ውጤታማ ናቸው ብለን የምንገመግምበት
የገመገምንበት መድረክ ነው። ማደራጀት፣ የመለየት፣ የማሰማራት፣ ብድር የማስመለስ፣ ቁጠባ ሞቢላይዝ ማድረግ፣ የተሰራጨውን ብድር የማስመለስ ስራዎችን አጠናክረን እየሰራን ነው የከረም ነው። ከጤና ስራ አኳያ ለሌሎችም ጭምር ሞዴል ሊሆን የሚችል ተሞክሮ ሊሆን የሚችለው ሁለት መሰረታዊ ጉዳዮችን ሲሰራ ነው የከረም ነው። አንዱ የማህበረሰብ አቀፍ ጤና መድንን አቅም የሌላቸው ሰዎች በተመጣጣኝ ክፍያ ሕክምና አገልግሎት እንዲያገኙ መንግስት ያመቻቸውን እድል ለማሳካት የተሰራው ስራ ነው። በዚሁም አበረታች ውጤት ተመዝግቧል። እነዚህ ስራዎች በስኬት ይምጡ እንጂ አሁንም ቢሆን በተሟላ መልኩ ለውጥ ያላስመዘገብናቸው ክፍሎች አሉ። ለውጥ ያላስመዘገብናቸው ዘርፎች አሉ። አፈጻጸማችን ህዝቡን በሚያረካ መልኩ ያልሆነባቸው ዘርፎች አሉ። እነዚህ ላይ ብሬክ ስሩ ማምጣት መቻል አለብን። ስለዚህም በመደበኛ ያስተቃቀድ እና የቅድ አፈጻጸም መንገድ ብቻ ሳይሆን በልዩ የፓርቲ ድጋፍ፣ የኮር አመራሩ ድጋፍ፣ የፊት አመራሩ ድጋፍ የሚፈጸሙ ኢኒሼቲቮችን ተግባራዊ ማድረግ መቻል አለብን። ለጥጦ ማቀድ አልቆ መፈጸም በሚል መሪ ቃል በቀጣይ 90 ቀናት በመንግስትና በፓርቲ ትኩረት የሚሹ ጉዳዮችን በተመለከተ እቅድ ቀርቦ በስፋት በመወያየት አቅጣጫ ተቀምጦ መድረኩ ተጠናቋል። በአካባቢያቸው ተመርቶ ለምርት ገበያ እየተላከ ያለው የድንጋይ ከሰል ማዕድን ለአካባቢው ህብረተሰብ ልማትና የስራ ዕድል ፈጠራ ላይ ሊውል እንደሚገባ የኪንዶ ዲዳይ ወረዳ ነዋሪዎች ጠየቁ። በማዕድን ቁፋሮ የተሰማሩ አንዳንድ ባለሀብቶች በመንገድና በገበያ ትስስር ችግር ምክንያት ስራው እየተዳከመ እንደሆነ ገልጸዋል። ማዕድኑን በማልማት ህብረተሰቡን ተጠቃሚ ለማድረግና በሀገር ኢኮኖሚ ላይ አበርክቶ እንዲኖረው ከሚመለከታቸው አካላት ጋር እየተሰራ መሆኑን የተናገረው የወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ነው። ተገኝ ሰይፉ ላጠናቀረው ዘገባ ትሁን ዘለቀ። የሲሚንቶ ፋብሪካዎች ለኃይል ምንጭነት ግብዓት የሚጠቀሙት የድንጋይ ከሰል ምርት በወላይታ ዞን የኪንዶ ዲዳይ ወረዳ በስፋት ከሚመረትባቸው አካባቢዎች አንዱ ነው። የተለያዩ የመሰረተ ልማት ስራዎች ተደራሽነት የናፈቃቸው የኪንዶ ዲዳይ ወረዳ ነዋሪዎች ይህ ማዕድን በአካባቢያቸው በመገኘቱ ደስታቸው ወደር የሌለ ቢሆንም በስራው የተሰማሩ የባለ ሀብቶች መንጠባጠብና የተገባላቸው ቃል ባለመፈጸሙ ቅሬታ ፈጥሮባቸዋል። መንገድ ለማህበረሰቡ እናስተካክላለን፣ የውሃ ችግር፣ የጤና ግንባታ ተጨማሪ አድርገንም ለማህበረሰቡ እንሰራለን ብሎ ቃል ገብቶ ነበር። ግን ከገቡበት ጊዜ ጀምሮ ገና ቁፋሮ ከጀመሩ በ3 ወር ውስጥ ያው የተወሰነ ከቆፈሩ በኋላ ያው እነዚህ አሁን የተቆፈሩ ቦታዎች ከታች በኩል ይታያሉ። ገደላማ ቦታዎችን ማዕድኑን ከሰሉን ካነሱ በኋላ ያንን ደምድመን ሜዳ አድርገን ይሄን ቦታ አስተካክለን ልማት ለአካባቢው ማህበረሰብ ሰርተን ነው ከዚህ የምንወጣው ብሎ ነው ቃል የገቡት። እስካሁን ድረስ ግን ምንም አይነት ልማት፣ ምንም አይነት መንገድ፣ ምንም አይነት ስራ ሳይሰራ ያው በመጡ በ3 ወሩ መኪና እንደዚህ እንዳቆሙ የጠፉበት አጋጣሚ አለ። ድርጅት እስከሆነ ድረስ መንገድ መስራት ሲገባ፣ መብራት ዝርጋታ መስራት ሲገባ፣ ውሃ መስጠት ሲገባ ይህን በነፃ ቆፍረው በነፃ እየጫኑ ናቸው። እኛ ግን ምንም ነገር የኛ ህዝብ አልተጠቀመም። ለኢትዮጵያ ካላት ማዕድናት መካከል አንዱ የሆነውን ይህን የድንጋይ ከሰል አምራቾች በወረዳው ሼላ መቀራ ቀበሌ ውስጥ ስራ የጀመሩት በ2016 ዓ.ም ሲሆን የአካባቢው ነዋሪዎች በተገኘላቸው የስራ እድል የሰሩትን የቀና በላቸውን እንኳን ሳይከፍሉ ንብረታቸውን ጥለው የወጡ ባለሀብቶች እንዳሉ ይናገራሉ። ቁጫም ጀምሮ እዚህ ገበያ ይገበዩ ነበር። ግን ገበያ ቦታ ላይ እዚህ ከሰል አከማቹ ምንም አይነት ልማት ሳይሰሩ የገበያውን ገበያ የሚጠቀሙበትንም ቦታ ሳያስተካክሉ ከሰሉንም ሳያነሱ ወጥቶ የጠፉበት አጋጣሚ ነበር። በእርግጥ ማህበረሰቡ እዚህ በልማት ዙሪያ ልማቱ ለኛ ነው በሚል ቀን ሰራተኛውም ስራጡም ተሳትፎ ትንሽ በሆነችው በቀን ውሎ አበል ሲሰራ ነበር። ያንንም ያው አበሉንም ሳይከፍሉ ስራጡንም ደግሞ ሜዳ ላይ በትኖ የጠፉበት አጋጣሚ አለ። የኛ ስርዓት ሁሉ ደም እየለቀሰ ነው። ምክንያቱም ድርጅት እስከሆነ ድረስ ስርዓት ተጠቃሚ ይሆናል፣ ህዝብ ተጠቃሚ ይሆናል። እስካሁን ግን ህዝብም ተጠቃሚ አልሆኑም። ስርዓትም የኛ ስርዓት አንድም ነገር አልተጠቀሙም።
አርሶ አደሩ አርሶ የሚበላበትን ይዞታ ለዚህ ማዕድን ቁፋሮ አሳልፎ መስጠቱን የተናገሩት የወረዳው ውሃ ማዕድንና ኢነርጂ ጽሕፈት ቤት ኃላፊ አቶ ደረሰ ደባርሶ የአካባቢው ህብረተሰብ የሚፈልገውን ልማት ማምጣት የሚችሉ ባለሀብቶችን መሰማራት እንዳለባቸው ጠቁመዋል። አርሶ አደሩ አርሶ የሚበላበት ቦታ ነው። ስለዚህ ቦታችን እስከተወሰደ ድረስ እኛ ደግሞ እንደ አካባቢ በተለያዩ ነገሮች ተጠቃሚ መሆን አለብን የሚሉ ጥያቄዎች ይኖራል። ይሄ ጥያቄ ደግሞ ተገቢ ጥያቄ ነው። አሁን የሚገቡ ሰዎች ይሄንን ደግሞ ለዚህ አካባቢ የተለያየ መንገድ ችግር አለ። የጤና ጣቢያ አካባቢ ያሉ ችግሮች አሉ። ደግሞ ትምህርት ቤቶችን የመገንባት ጥያቄ አለ። የተለያዩ ጥያቄዎች ይኖራል። ይሄንን ምናልባት አሁን በሌላ አካባቢ እንደሚሰራው አንድ ሰው እንግዲህ ለመስራት ባይችል እንኳን ተደራጅተው እነዚህ የሚገቡ ባለሀብቶች ተደራጅተው ገብተው ለዚህ አካባቢ የሆነ ነገር መስራት እንዳለባቸው ከነሱ ጋርም ከወረዳ ዋና አስተዳዳሪ ጋርም እየተነጋገርን ያለንበት ሂደት አለ። ሲገቡ ደግሞ ይሄንን ደግሞ ለመስራት ቁርጠኛ የሆኑ ባለሀብቶች እንዳሉ አሁን ይበልጥኛ ይሄንን ስራ ፕሮሞት የምናደርግበት ፓርቲ የቱ ጋር ነው? አቅም ያላቸው ባለሀብቶች ገብተው የዚህ አካባቢ ጥያቄን በሚፈታ መልክ ገብተው የራሳቸውን ምርትን በምርት ደረጃም ተጠቃሚ እንዲሆኑ አካባቢው ህብረተሰብም ተጠቃሚ እንዲያደርጉ የሚለው ነገርን ያው እኛም የማስተዋወቅ ስራ እየሰራን የቆየንበት ሂደት መኖሩን ለማለት ያህል ነው። አቶ ደረሰ አክለውም የማዕድን ምርት ቁፋሮ የተደረገባቸው አካባቢዎች በሰውና በእንስሳት ጉዳት እንዳይደርስ መልሶ የማልማት ስራ ከባለሀብቶች እንደሚጠበቅም ተናግረዋል። ይሄ ምርትን ካወጡ በኋላ አንዳንድ መደረግ ያለበት ነገር ይኖራል። ለምሳሌ ቦታውን ለምርት ይሄንን ቦታ በጣም ቆፍሮ ነው የሚያወጡት። ሲያመርቱም በራሱ ጥንቃቄ መደረግ ያለበት ሂደት አለ። ይሄ ምንድነው? ለምሳሌ በቆፈሩበት ሰው ገብቶ ሊጎዳ ይችላል። ከብቶች ገብቶ ሊጎዱ ይችላሉ። እንደዚህ አይነት ነገር እንዳይከሰቱ ምንድነው የሚደረገው? አጥሮች በዙሪያ ሊካለሉ እንደሚገባ ለነሱ ግንዛቤ እየሰጠን ያለንበት ሂደት አለ። እዛ ባለፈ ደግሞ ምናልባት ከአለምቶ ከጨረሱ በኋላ መልሶ የማልማት ስራው በተለያዩ ዘዴዎችን ተጠቅመው ይህንን መልሶ የማልማት ስራዎችን የመስራት ሂደቶችን እንዲሰሩ ያው ለነሱም ግንዛቤ እየሰጠን ደግሞ እነሱም በዚህ ልክ ቁርጠኛ ሆነው እንዲሰሩ ራሳቸውን እያዘጋጁ ያሉበት ሂደት መኖሩን ነው ማረጋግጥላችሁ። በማዕድን ቁፋሮ የተሰማሩ ባለሀብቶች ያመረቷቸውን ምርቶች ከስፍራው ቶሎ እንዲያነሱ የመንገድና የገበያ ትስስር ችግር እንቅፋት መሆናቸውን ተናግረዋል። በአካባቢው የማዕድን ልማት ላይ የሚስተዋሉ ችግሮችን ለመቅረፍ ጉዳዩ የሚመለከታቸው የዞንና የክልል ተቋማት ምላሽ የሚዳስስ ዘገባ በቀጣይ ጊዜ ለማቅረብ ጣቢያችን ጥረት ያደርጋል። ጎዳና ተዳዳሪ ህጻናትን መልሶ ማቋቋሚያ ፕሮጀክት ጋር በመሆን የህጻናት ወላጆችን በጥቃቅንና አነስተኛ የንግድ ስራ ለማሰማራት የመነሻ ካፒታልና የንብረት ድጋፍ ማድረጉን የወላይታ ልማት ማህበር አስታወቀ። ይህ ድጋፍ ሁልጊዜ የሰው እጅ ከማየት ተላቀው ሰርተው ራሳቸውን እንዲችሉ ታስቦ የተደረገ እንደሆነ ተመላክቷል። የመነሻ ካፒታልና የንብረት ድጋፍ የተረከቡ የህፃናት ወላጆች በበኩላቸው ባገኙት ድጋፍ ጠንክረው በመስራት ራሳቸውን ለመለወጥ ዝግጁ መሆናቸውን ተናግረዋል። አማኑኤል ጃጊሶ ላጠናቀረው ዘገባ ውብሸት ጳውሎስ። የወላይታ ልማት ማህበር በአሜሪካን ሀገር ኮሎራዶ ግዛት ከሚገኙ የወላይታ ተወላጆች ጋር በመተባበር ለጎዳና ህይወት የተጋለጡ ህጻናትን አንስተው ከቤተሰቦቻቸው ጋር የመቀላቀልና ትምህርታቸው እንዲከታተሉ የማድረግ ስራ በትኩረት እየሰራ ይገኛል። በዚህም 28 ህጻናትን ከጎዳና ማንሳት ችለዋል። ልማት ማህበሩ የጎዳና ተዳዳሪ ህጻናትን መልሶ ማቋቋሚያ ወይንም ረስት ተብሎ በሚጠራው ፕሮጀክት አማካኝነት የጎዳና ህጻናትን መልሶ ለማቋቋም የህጻናት ወላጆችን በጥቃቅንና አነስተኛ የንግድ ስራ ለማሰማራት የመነሻ ካፒታልና የንብረት ድጋፍም አድርገዋል። ይህ ድጋፍ ደግሞ ሁሌም የሰውን እጅ ከማየት ተላቀው በዚህ የመነሻ ካፒታል ሰርተው ራሳቸውን እንዲችሉ ታስቦ የተደረገ ድጋፍ እንደሆነ በልማት ማህበሩ የእቅድ ዝግጅትና ፕሮግራም ትግበራ ዳይሬክተር አቶ ዮሐንስ ለንጫ ገልጸዋል። ፕሮጀክቱን ከሚደግፉ ሰዎች ጋር ተነጋግረን እነኚህ ሰዎች በፍላጎታቸው መነሻ የስራ መነሻ ነገር መስጠትን ወስነንና ወደ ዛሬው መጣን። እንጀራ የመረጡ ሰዎች 9 ሰዎች ዛሬ ይሰጣቸዋል። ጤፍ አለ፣ ሮቶ አለ፣ የውሃ መያዣ 100 ሊትር የሚይዝ ሮቶ አለ፣ የተለያዩ ሰፌድ
ይሄ ማገዶ ቁጣቢ ምድጃ እና የመሳሰሉ ነገሮች ሙሉ ፓኬጅ ምንም ሳይቀር ሁሉንም እነዚህ ሰዎች እንጀራ እንዲጋግሩ የሚያስችል ሁሉም ነገር ገዝተን አምጥተናል። ስለዚህ ይሄን ይዘው ስራ እንዲሰሩ ነው የምጠበቀው። ከዚህ በኋላ ስራቸውን እየሰሩ ልጆቻቸውን እንዲያስተምሩ ደብተር ገዝቶ ወደ ትምህርት ቤት እንዲልኩ እንዲመግቡ ነው ራሳቸው እንዲችሉ ለማድረግ የተሰራ ስራ ነው። ከዚህ ቀጥሎ ደግሞ ሌሎች ፍየልና በግ ይፈልጋሉ፣ ይሰጣቸዋል። የጥራጥሬና የፍራፍሬ ንግድ ላይ ቢሰማራ ያሉ አሉ፣ ይሰጣቸዋል። በተጨማሪ በዚህ ላይ ደግሞ ዶሮ እንሰጣቸዋለን። ለእያንዳንዱ ቤት እንዲያረቡ ለቀለብም ሽጦም እንዲጠቀሙ እንቁላልም አቶ እንቁላል ጣይ ዶሮም እንሰጣቸዋለን። በጥቃቅንና አነስተኛ ንግድ ስራ ለመሰማራት የመነሻ ካፒታልና የንብረት ድጋፍ የተረከቡ የህፃናት ቤተሰቦች በበኩላቸው በተደረገላቸው ድጋፍ ደስተኛ መሆናቸውን ተናግረው ባገኙት ድጋፍ ጠንክሮ በመስራት የሰውን እጅ ከማየት ተላቀው ራሳቸውን ለመቻል ዝግጁ ስለመሆናቸው ነው የተናገሩት። እናንተ የሚሰሩት ስራ ምረጡና በእግራቸው ቆሙ እነሱ አሉ። እሺ ምንድነው የምትሰሩት? ይሄ ስራዬ ነው ሰራለው እና እስካሁን ሰርቼ ልጆችን ያሳደኩ ስራዬ ነው አልኩት። እሺ አንቺ ያልሽው እኛ እናደርጋለን፣ ግን ከአሁን በኋላ ድጋፍ እኛ አናረግም። በእግርሽ ትቆሚያለሽ። ይሄን ሽጭስ ልጆችሽም ትምህርትሽን የልጆች ትምህርትሽን በስት ትከፍያለሽ። ገንዘቡን ሳታጥቢ መተን እኛ እንጠይቃለን። ከአሁን በኋላ እርዳታ አናደርግም። በወር የምናደርገው አቁመናል እና መተን እንጠይቃለን ስላሉ ጌታ ይመስገን አሁንም በእግሬ ቆማለሁ። የእንጀራ ምጣድ፣ ጤፍና ሌሎች ለስራ የሚያስፈልጉ ነገሮች ሁሉም ተሰጥተዋል። በዚህ ሰርታችሁ ልጆቻችሁንም አስተምሩ፣ ቀለብንም ከዚህ ከምታገኙት ትርፍ ተጠቀሙ ብለው ነው የሰጡን። እናመሰግናቸዋለን። በዚህ ድጋፍ እኛም ጠንክረን በመስራት ራሳችንን እናሻሽላለን። አካላ ተማርሰረ ሲንተው ከሰነ ኮያስ ከአሁን በኋላ ልጄን አስተምሬ ጥሩ ደረጃ ለማድረስ እፈልጋለሁ። ሳይራብ ሳይጠማ እንዲመገብ አደርጋለሁ። የሚለብሰውንም ጭምር እንዳይቸገር ሳይጨነቅ እንዲኖር አደርጋለሁ። ከዚህ በፊት የተሰጠኝን ዶሮች እንቁላል እየጣሉ ነው። ከዚያም እየተጠቀምኩ ነኝ። በዚህ ሁሉ ተጠቅሜ ለማደግ እጥራለሁ። ሚዶባን ታውከድጨነው ኮያስ አካዲቸዳ ሃራናው ኮያስ አናው ኮያስ ልማት ማህበሩ በቀጣይም የእነዚህን ስራ እንቅስቃሴያቸውን የመከታተልና ሌሎች ህጻናትንም ከጎዳና የማንሳት ተግባራትን አጠናክሮ እንደሚቀጥል አቶ ዮሐንስ ለንጫ አክለዋል። የቀጣይ ድጋፋችን ምንድነው የሚሆነው? ከዚህ በፊት እንደምናደርገው በየጊዜው እየጠራን ይላንሰጣቸውም ስራው እንዴት እየደላቸው እንደሆነ እንከታተላለን። እንዴት እንግዲህ እኛ ቤት ቢዝነስን ወይም የንግድ ስራዎችን የሚከታተሉ የሚደግፉ ሰዎች አሉ። ከነሱ ጋር በመሆን እነሱን እንከታተላቸዋለን፣ እንደግፋቸዋለን። ፕላስ ደግሞ አሁን ለነሱ ይሄን ሰተን እነሱ ራሳቸው እንዲችሉ ካደረግን በኋላ ሌሎች ሰዎችን ህፃናትን ጎዳና ላይ አይተን የተወሰኑትን ደግሞ እነሱ በሄዱበት መንገድ ሄደን ወይም ወስደን እንደገና ወደ ቤታቸው አቀላቅለን ድጋሚ ድጋፉን የምንቀጥልበት ነው። ለነሱ ድጋሚ የዚህ የእህል እና የሚሰጡ ድጋፎች አናደርግም፣ ግን የክትትል ድጋፎች ከኛ ጋር እስካሉ ቀጣይ ይሆናል ማለት ነው። ልማት ማህበሩ በቀጣይም የህብረተሰብን ህይወት የሚያሻሽሉ ስራዎችን በሁሉም ዘርፎች አጠናክሮ እንደሚቀጥልም ተመላክተዋል።